የህወሓት ብርጌዶች የደርግን የቀይ ኮከብ ዘመቻ ለመከላከልና ለመመከት ከኤርትራ ህዝብ ትግል ጎን ባይሰለፉ ኖሮ ውጤቱን ለመገመት አይከብድም ነበር። በምስራቁ ድል ሰክሮ የነበረው የደርግ ኃይል ድሉን በሰሜን ቢደግም ኖሮ የኤርትራም ይሁን የኢትዮጵያ ህዝቦች ትግል የባሰ የተወሳሰበና አደጋ ላይ ሊወድቅ ይችል እንደነበር መገመት ይቻላል። በተለይ የተሳሳተ ወታደራዊ ስትራቴጂ ይከተል የነበረውና የኤርትራን ህዝብ ትግል እመራለሁ የሚለው ሻዕቢያ ቢጨፈለቅ ኖሮ የኢትዮጵያ ሁኔታም አሁን ያለበት ደረጃ ለመድረሱ አጠራጣሪ መሆኑ አይቀርም። ቀይ ኮከብ ዘመቻ ሁለገብ ዘመቻ ረጅም ጊዜ ነው ዝግጅት የጨረሰው። እኛ እንከታተለው ነበር። እኛ ለማንኛውም ድርጅት ኦፍኮርስ ከኤርትራ ድርጅት ከሻዕቢያ ጋር ነው የነበረን ደህና ግንኙነት። እኛ የጠላት ኢንፎርሜሽን የደርግ ኢንፎርሜሽን ዘርዝረን ነው የምናውቀው። በአጠቃላይ 3 ብርጌድ ትላልቅ ብርጌዶች ላክን። 4ኛው ኋላ ጨምረናል ሰላሕታ እና የካቲት ተጀመረ። 1 ዓመት ሙሉ ወሰደ። ይሄ ባይደረግ እንግዲህ ለኛም ጥቅም ነው፣ የጋራ ጥቅም ነው። ሻዕቢያን ለመደገፍ ብቻ አይደለም። ሻዕቢያን በመደገፍ አድርጎ የኛን እንቅስቃሴም የሚገታው ነገር ትልቅ የሚገታው ነገር እንዳይኖር ለማድረግ ነው፣ ለጋራ ነው። ስለዚህ በዚህ ሄድንበትና ጥሩ ውጤት ነው የመጣው። ይሄ ባይሆን ኖሮ ምንድነው የሚለው ሻዕቢያ ያልቅለት ነበር። ሻዕቢያ ሙሉ መውጫ አለው፣ ጠቅላላ መውጫ አለው። ምክንያቱም የደርግ አወፋፈር የደርግ እንትን ዘመቻ አካሄድ በጣም ትሪብል ነው። ይሄ አዳይት የሚባል አለ። ያ መዝጋት ነው አንዱ። እኛ ብርጌድ እና የራሳቸው አንድ ብርጌድ በትልቅ ርብርብ እንትን የሆነ አዳይት ዘግቶ ከዚህ ወደ ቃሯ ይሄዳል። አለቀ። ምንም እንትን የለም። ውጊያም አያስፈልግም። ዝም ብለህ ዘግተህ ከጠበቅ ከዚያ ኃይል አንስቶ ይህንን ለመክፈት አይችልም። ኃይል የለም። ዘርፎር ሻዕቢያ አልቆ ነበር። የኤርትራ ትግል ያበቃለታል ማለት ግን አይደለም።